ኖላዊ በቃሉ እንግዲህ ጢጢጣ ቆርጦ ተነስቷል ማለት ነው። ቆራጥ ቀን ነው። እሷን እደፋታለሁ ብሏል ማለት ነው። ምክንያቱም ጽናት የተናገረችው ቤቲን አምጥቶ ፊት ለፊት ምንሽ ላይ ተኩሼ ልግዴልሽ ምረጭና አናግሪኝ እያላት ነበረ በቃሉ አለቃዋ ማለት ነው። ቤቲ ደግሞ በፍጹም አለቃ እንዲህ ሊሆን አይችልም፣ እኔ አልተናገርኩም ለኢዝራ የነገረችው ጽናት ስትለው ጽን እገላታለሁ ብሎ እሷ ስህትሽ አይደለች እንዴ እሷ እገላታለሁ ብሎ እንዲህ አለቃ እንደዛም አይሆንም ብላ እንግዲህ እህቷን አሳልፋ ሰጥታታለች ማለት ነው። ሀና አንቴነህ ሊለቃት አልቻለም። ሀና ምንድን ነው ነገሬ እንዳለ የሚጠጉኝ ሰዎች ሁላ በቃ ሌላ ስህተት ይዘውብኝ ይመጣሉ እያለ ተናዳለች። ጽዮን እንግዲህ ሰው ገላለሁ ስትል ድጋሚ ራሷ ልትሞት ነው ማለት ነው። ምክንያቱም ኢዝራን መድኃኒት አበላዋለሁ ብላ ነበረ። ቅዱስ በልቶታል። ቅዱስ በአጋጣሚ መጥቶ ጠጥቶባታል። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የዙዙ ቤተሰቦች ላይክና ሼር ሰብስክራይብ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁም ማለት ነው። ይዘንላችሁ የመጣ ነው እንግዲህ ኖላይቶችም በድጋሚ መተናል ማለት ነው። ወይዘሪት ጽዮን ለኢዝራ ስጠነስስ የነበረው ሴራ አሁን ላይ ደግሞ ለቅዱስ ሁሉንም ነገር ዝርግፍግፍ አድርጋ ነግረዋለች። እንደዛ እኮ ምን ጥቅጥቅ አርጌ እንደ ውሻ ስንትፍ የነበረው ኢዝራ ጋ ምክንያቱም እኔንም ቢሰላለ መድኃኒት አድርጌበት ነው ትለዋለች። እሱም ደግሞ እንዴት እንደዚህ ታደርጊያለሽ? ለዛ ነበር እንዴ ከዚህ ተነስና ሂድ፣ ምን ልትሰራ መጣህ? አትብላ ምናምን ስትይኝ የነበረው ብሎ ይጠይቃት ነበር። ከዛ እሷ ሁሉንም ነገር ፍርጥጥ አድርጋ ነገረችው ለቅዱስ። ኢዝራ እንግዲህ ደግሞ ፂን አግኝቶ ለማዋራት ፈልጎ ለምንድን ነው ቅዱስ እኛ ጋር እንዳይበላ የፈለግሽው? ከዚህ ህድያሽ ስታባሪው የነበረው እያለ እንግዲህ ሲጠይቃት ነበር ማለት ነው። በዚህ የተነሳ ጽዮን አሁን ላይ ያለችበት ሁኔታ በጣም ከባድ ችግር ውስጥ ነው ያለችው። ቤቲ እፈልግሻለሁ አፏን ተሸፍና፣ ምክንያቱም እሷ ጋር በመጀመሪያም ስለተጣሉ እባክሽን እህቴ አዋሪኝ፣ ትልቅ ችግር ውስጥ ነው ያለ ነው፣ ስለዚህ የራስሽ ጉዳይ፣ ችግርም መጣ አልመጣ አይመለከተኝም ብላ ጽዮን ተነስታ ስትሄድ ምክንያቱም ልታወሪ ግድ ይልሻል ትልና ያዝ ታረግና ታስቆማታለች። አሁን ላይ በቃሉ ሁላችሁንም እጨርሳችኋለሁ እያለ ቤቲ እንግዲህ አሳልፋ እንዴት እንደዚህ ታረጋለች? አመኜ አለቃዋን አታከብርም ወይ እያለ አንቴነህም ደግሞ ነገሩን ጥምዝዝ እያደረገ ላቶ በቃሉ ይነግረዋል። በቃሉም ደግሞ ቤቲ እኔ ራሴ በእጀ ትጠፋለች በማለት ዙሮባታል። ወይዘሮ ሜላትን እንድትከታተል የሜላትን ድርጅትና ቤተሰቧን ለማጥፋት እንደዚሁም ደግሞ ድርጅቷን ዝቅ ለማድረግ ተነስቶ ነበር። የያዘችውን ሁሉ አሳጣታለሁ በማለት አሁን ላይ ግን ከፍ ያለ ጸብ ውስጥ ቢሆኑም አንቴነህም ደግሞ ኢዝራ አግኝቶት እባክህን አባቴ ጋር ምን እንዲሰራለት ነው አብረኸው የሆንከው ብሎ ሲጠይቀውም በፍጹም አባቴ ያልነገረህን እንትናንስ ቤቲንስ ለምንድን ነው እንዲህ ሊያባራት ከስራዋ የቻለው ብሎ ሲነግረው አባትህን ብጠይቅ አይሻልህም ወይ? ከዚህ በላይ አጥፍታ ይሆናል። ከዚህ በላይ ልነግርህ አልችልም። ከኔ የበለጠ ከአባትህ መረጃ ውሰድ ብሎ ተነስቶ ትቶት ይሄዳል። አንቴነህ ሀና ጋ በማታ የደውልና እሷም ደግሞ እንዴት ምንልን ነው በዚህ ስልክ አንስቼ ትልና አላሉኝን ሲያቀብጠኝ ሰላምን አተርፋለሁ ስል ለራሴ ወጥመድ ውስጥ ገባሁ እያለኝ ትፍ ብቻዋን ማውራት ትጀምራለች። ሀና በዛ ሰዓት ላይ ስልክ ሲደወልላት አንቴነህ ነበር። አንቴነህም ደግሞ የደወለላት ምክንያቱም የኔ ፍቅር እንዴት ነሽ? ዛሬ ደግሞ ድምፅሽ ያምራል እያለ እሷን እንደዛ እያማለለ እሷ ደግሞ አትጃጃልብኝ፣ ምን እያልክ ነው አንተ ሰውዬ ታመሃል እንዴ እያለች ተወቅሰዋለች። እሱም በዛ ሰዓት ላይ እኔማ ጤነኛ ሆኜ ነው የደወልኩልሽ እያለ ስሚ እንኳን አንቺንና ይሄማ ካልሽ እምቢ ካልሽኝ አንድ ቃል ብቻ ነው እምሰጥሽ ይላታል። ይህንን ተጠቅመሽ ትንሽ ጊዜ ተጠቅመሽ ታልመለሽልኝ እመኚ የሰላምንም በአደባባይ አወጣዋለሁ ሚስጥር። ከዛ ቤተሰቦችሽ ደግሞ ትልቅ ጦርነት ውስጥ ይገባሉ እያለ ይላታል። ከዛ ጆሮዋ ላይ ጥርቅም ያደርግባታል። ሀናም ምን አይነት ጣጣ ውስጥ ነው የገባሁት? በሄድኩበት ሁሉ እንቅፋት አያጣኝም እያለች ብቻዋን ማልቀስ ትጀምራለች። ኤላና ሀና ተገናኝተው እያወሩ ስራ አገኘ ሆይ ስትለው ኤላም ደግሞ ገና ነኝ፣ ለኔ ያለው ስራ አይጠፋም ይገኛል እያለ ለምን ወደ ደሴ አትሄድም ስትለው አልሄድም፣ ለምን እሄዳለሁ እሰራለሁ ብዬ አንድ የሆኑ ገብቻለሁ ይላታል።
እውነት ለእኔ ተቆርቆረሽ ነው ወይ እያለ እሱም ቢነግራትም ምክንያቱም እሷ አሁንም ደግሞ ከሱ ጋር ልቡን ብሰብረውም ድጋሜ ይቀበለኛል ብላ ነበር የሄደችው ሀና ኤላ አሁን ላይ ምክንያቱም ቆፍጠን ብሎ የራሱን ህይወት እየኖረ ይገኛል። እሷም ደግሞ ስማኝማ በጣም ተጨናንቅ ያለሁ እያለኝ ስትነግረው እና እኔ ምን አገባኝ፣ ምክንያቱም እማስብልሽ መስሎች ነው፣ እንዴት አታስብልኝም? ቆይ ይህን ያህል ጠልተኛል ማለት ነው ኤላ እያለኝ ስትነግረው ኤላም ደግሞ እንደዛ ሳይሆን መስማትም ማዳመጥም ከአንቺ ምንም ነገር አንፈልግም እያለ ይነግራታል። በዚህ ሰዓት ላይ ወይዘሮ ሜላት እያበደችና እየተንጨረጨረች ትገኛለች። ምክንያቱም ይሄን ያደረገችው ወይዘሮ ሜላት ቤቲ በመሀል ገብታለች። መስፍንም ጋር ይገናኙና ቤቲና መስፍን እንዴ ቆይ ምንድን ያስጨነቀሽ? ምንድን ያስፈራሽ? ይህን ያህል ሚስቴን ትፈሪያታለሽ እንዴ? ይህ ብሎ ይጠይቃታል። ቤቲም ደግሞ አይደለም እንደዛ አይደለም ትልና መስፍንን ለማናገር ትሞክራለች። መስፍን በአሁን ሰዓት ላይ ሆቴል ቢሆንም ምክንያቱም ከሚስቱ ጋርና ከልጆቹ ጋር ተለያይቶ ብቻውን ያለው ወይዘሮ ሜላት ቆፍጠን ብላ እዚሽ ድርሽ እንዳትል ስላለችው አሁን ላይ የራሱን መንገድ እንትን እያለ እስከሚስተካከልለት የሜላትና የእሱ ነገር ሆቴል እያደረ እየዋለ ይመጣል። በዛ ሰዓት ላይ ሰላምና ምላሴም ደግሞ ግራ ገብቷቸዋል። የሰላም ነገር ይህን ያህል ምን ቢሏት ነው ይች ልጅ እንደዚህ የሚያደርጋት እያለች ወይዘሮ ሜላት ግራ ተገብታለች። የሰላም ነገር ሁላቸውንም ግራ ጋብቷቸዋል። እሷ የተጨናነቀችው አንቴ ነህ ሚስጥርሽን እኔ ጋር ስትወሰልች የነበረውን ከዚህ በፊት አርግዘሽ እንደዚሁም ደግሞ ስላስወራሽ እሱን ሁሉ እናገራለሁ ለወይዘሮ ሜላት ብሎ ስላላት ለቤተሰቦቼ ይህን ሁሉ ከሚናገር ሞቴን እመርጣለሁ እያለች ይህን ትልቅ ምስጢር የምታውቀው ሀና ብቻ ናት። ሀና በዛ ሰዓት ላይ የቤት ሰራተኛ ሁና እነሱ ቤት በመግባቷ በዛ ሰዓት ላይ ሰላም እንደማትወዳት እህቷም እንዳልሆነች ስለምታውቅ በዛ አጋጣሚ ተጠቅማ ከዛ ወዲህ እንዲህ እየወደደቻትና እያቀረበቻት ትመጣለች። ሀናም በዛው አጋጣሚ ነው ሰላም ልትወዳት የቻለችው። በስተመጨረሻም እህቷ ሁና የተገኘችው። አሁን ላይ ትልቁ ሚስጥር የያዘችው ሀና ብትሆንም እና አንቴነህ ከሶስታቸው ውጭ የሚያቅሰው የለም ማለት ነው። የሰላም ጭንቀት በየቀኑ እየጨመረ እየተበሳጨች ትሄዳለች። ካሁን አደባባይ አወጣብኝ ሚስጥሬን ወይስ ደግሞ እንዴት አደረገው እያለች ብቻዋን እያብሰለሰለች ትገኛለች። እሷም ደግሞ ነይ ምነግርሻለኝ አሁን ለሰላም እንዴት ብዬ ነው ምነግራት እያለች ሀና ብቻዋን ማውራት ትጀምራለች። ምክንያቱም አንቴነህ ወደ እሷ ዝሮባታል። እኔ እወድሻለሁ አፈቅርሻለሁ ስላላት ግራ ገብቷታል። ሰላም እንግዲህ ከኢዝራም ጋር ያላት ነገር በዚሁ እንደዚህ ይሆናል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ